የማቴዎስ ወንጌል ምዕራፍ 24ን ስለዛች ቻትና ስለዛች ቀን ከአባት ብቻ በቀር የሚለውን በዚህ መልኩ ፈተውታል አባቶች ስላል ካምጣልኝ ያልኩት ነው። ስኮለርሊ ሪፈረንስ ነው ያልኩ በመጀመሪያ ደረጃ እና ቴክስ ታይም ግን የስላሴን አስተምህሮ ይጣረሳል ወይ ነው ጥያቄ። ይሄ የሚጣረስ የስላሴ አስተምህሮ የእንትናችሁም አዲስ ወደኛ ትርጉም ይጣረሳል። እንኳን ይሄ አይደለም አዲስ ወደኛ ትርጉም ላይ እየገባ ከሆነ አሳየኝ። አይጣረስም። ላሳይ። ኦኬ ስለዚህ በጣም ጥሩ ላሳይህ። አዲስ ወደኛ ትርጉም ስለ ስላሴ የጻፈው አላየኸውም? አንድ ስህተት አታገኝበትም። እኔ ዛሬ በቪዲዮ ነው ወጥቼ ኦርቶዶክስ መሆነው። እኔ ኦርቶዶክስ የምትሆነው በዚህ መልኩ አይደለም ዳንዬ። ኦርቶዶክስ የምትሆነው ስለ አንድ ምናምን ሳይሆን ኦርቶዶክስነት ህይወት ነው። ስለዚህ እሱ እንኳን ይቅርብ፣ እሱን ተወዳንሾ ነው ጀስት ሾዩ ነው ያናክል ምንም ስህተት የለበት ማለት ነው። በነገራችን ላይ በዚህ ደረጃ ላሳይክ ነው፣ ችግር የለውም። ኦኬ ከቁጥር 28 ላይ እንዲላል ማብራሪያውን ዳኒ ይቀበሏለሁ ስላልክ ብዙዎቹ እንዲያውም ማብራሪያው አንቀበሉ ጽሑፉንም እንቀበለው ነበር የሚል አንተ ግን አይ ቲንክ ማብራሪያውን ትቀበለዋለህ ማለት ነው። ማብራሪያው ግዴታ ባይሆንም እቀበለዋለሁ። ይሄንን ጥሩ እናንበውና የምትቀበለው ከሆነ ትቀበለዋለህ ማለት ነው። እናያለን። እሺ ምን ይላል? ወልድ ራሱ ለእርሱ ይገዛል የሚለውን ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን ይላል። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳ ማለት አይደለም። ሦስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራን ድርሻን የሚያመለክት ነው ይልና በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ ይላል። መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወት እንዲሰጥ ነው ይላል። አሁን ዳንኤል እንድታብራል የሚፈልገው አንደኛ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ሲባሉ ማለት ነው። አስተዳደር የተባለው ምንድን ነው? እዚህ ጋር ግብር ማለት ነው። ግብር ማለት በግብር አብና ወልድ እንደሚለያዩ ግልጽ ነው። አብ ልኳል፣ ወልድ ተልኳል። አብ አባት ነው፣ ወልድ ልጅ ነው። አስተዳደር የጠየቁ አስተዳደር ነው። አስተዳደር ማለት ግብር አይደለም ወይ? አይደለም። አስተዳደር ማለት ነው። አስተዳደር በኦንቶሎጂ እና በኢኮኖሚ መካከል ያለው ልዩነት ምንድን ነው? አስተዳደር ማለት ነው። ፍታልኝ። አስተዳደር ማለት አማርኛው ፍታልኝ። አስተዳደር ውጫዊ ነው። አስተዳደር ማለት ነው። ስልጣን ማለት አስተዳደር ማለት ግብራቸው ማለት ነው። ብራዘር ስልጣን ማለት አይደለም። በስልጣን በአገዛዝና በመለኮት እኩል እንደሆነ እኮ እዚሁ ራስ አንብባለሁ። አስተዳደር ማለት ስልጣን ነው ወይስ አይደለም? እኮ ሳሊቬሽንን በተመለከተ ኢኮኖሚን በተመለከተ በግብር አንድ ናቸው። ማነው ሶሪ በኦንቶሎጂ አንድ ናቸው። አስተዳደር ግብር ነው። ስለ ኦንቶሎጂ አልጠየኩም። እዚህ ጋር አስተዳደር የሚለው ምክንያቱም ከምን ጋር ተይዞ ነው የመጣው? ይገዛል ለሚለው ተይዞ የመጣ ነው። ወልድ ራሱ መጽሐፉ ይላል አይልም? ብራዘር አንዴ ቆይ አንዴ። እኛ ይሄን ክፍል ይገዛል የሚለው ማለት እንደሆነ የእኛን ፍቻ አሳይሃለሁ። ምንም ችግር የለውም። አውቀዋለሁ። እዚህ ጋር አንዴ ቆይ ዳኒ ፕሊስ። አሁን እኮ መጽሐፉ የሚለውን የታገልክ ነው አንተ። አይ ምንም አልታገልኩም። አንተ ነው የታገልክ ያለው። ምክንያቱም ትርጓሜክ ምን ብሎ ስላስቀመጠን ነው የታገልክ ያለው። ይገዛል፣ የሚገዛው ነው የሚለው። አየው፣ የሚገዛው ነው የሚለው። የሚገዛው በአስተዳደር መጽሐፍ ውስጥ አለ የለም? ይገዛል የሚል ለምሳሌ እግዚአብሔር ተጸጸተ ሚስት የተገኘ ይጸጸታል ማለት አይደለም። ሰው ይገዛል የሚለውን ቃል ይዘህ ይገዛል ብለህ ከተረከብክ እኮ በግብር ላይ ይገዛል ይላካል ማለት ነው አይልም። እዚህ ጋር ይላካል አይልም የሚለው ምንድነው? መጽሐፉማ ይገዛል ብሎ ጽፎልሃል። መቀበል አለመቀበል ይላካል አይልም። ይላካል የሚለው ሀሳብ አይደለም። እዚህ ጋር ጌታ ተልክ የመጣው አላለም። አንዴ እዚህ ጋር ያለው ስለመላኩ አይደለም የሚያወራው እኮ። ስለዚህ የመገዛት ማለት ይሄንን ነው የሚያሳየው። ስለመላኩ አይደለም የሚያወራው፣ ስለመላኩ አይደለም። እዚህ ጋር የሚለው ወልድ ራሱ ለእርሱ ይገዛል ነው የሚለው። ወልድ ራሱ ለእርሱ ይገዛል የሚለውን የአንተው መጽሐፍ የአንተው አባቶች ሲያብራሩ ምን ብለው አብራሩ? የሚገዛው መገዛቱ በአስተዳደር ነው የሚለው እና በምንድን ነው የሚገዛው? ይገዛል። ኦኬ እዚህ ጋር ሲጀመር ይሄ እየተናገረ ያለው ወልድ ራሱ ይገዛል ሲል ለሞት ይገዛል ለማለት ነው እንጂ ለአብ ይገዛል አይደለም። ሞት ከመቼ ጀምሮ ነው ገዢ ሆነው? ኦኬ በጣም ጥሩ። ስለዚህ ይሄን አንድ ጨርስልኛ፣ የኔን ፍቻ ያሳይሃለሁ። በጣም ጥሩ። እሺ ወልድ ለአብ የሚገዛው በአስተዳደር ነው ማለት ነው። ፍታልኝ ቶሎ በል። ፋንክሽናል ነው ወይም ደግሞ በአገልግሎት ወይም በምንነት አይደለም። በስራ ፋንክሽናል አይልም።
እዚህ ጋር በአገልግሎትም አይልም። የሚለው ምንድን ነው? መገዛት እኮ ኔቸር አይደለም። አንተ እኔን ብትገዛ ከአንተ ከኔ የተሻልክ ሰው ነህ ማለት አይደለም። እኔ እናንተ ምሳሌ አንሆንም። እሱን ተወው እዚህ ጋር። ምክንያቱም እኔ እናንተ የየራሳችን ፍቃድ ያለን፣ የየራሳችን ዓላማ ያለን፣ የየራሳችን የማንገናኝ ነን። ምንም አይነት ኮኔክሽን እኮ መጽሐፉ ይገዛል ያለውን አልገዛም አይገዛም ብለህ የምታስረዳበት ምክንያት ምንድን ነው? መልስልኝ። መጽሐፉ ይገዛል የሚለው በአስተዳደር ነው የሚለው። ስለዚህ አብ የወልድ አስተዳዳሪ እኮ ይገዛል። መጽሐፍ የራሱ ያንተው መጽሐፍ ይገዛል። የወልድ አስተዳዳሪ ነው ወይ? ፋንክሽናሊ ወይም ደግሞ ኦኬ፣ እጅን ስታነሳ ልታስወርደ መስሎኝ ዝም አልኩልህ። እሺ ይገዛል የሚለው መጽሐፉ ቃል በቃል ስላለ ሲያስረዱ ወልድ በሰውነቱ ለአባቱ ለአምላኩ ይገዛል ማለት ነው። ቃል በቃል ተጽፏል አይልም። እዚህ ጋር አይልም። የእነሱ ያሉት እንደዛ አይደለም እያሉ ያሉትን ቃል በቃል የጻፉትን አንተው እኮ የአንተው መምህራን እያስተካከልክ ነው። የሚለው ምንድን ነው? ወልድ ራሱ ለእርሱ ይገዛል ሲል ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። ስለዚህ ይሄ መላክ አስተዳደር አይደለም። ኑረድ ማለት አስተዳደር አለ። አንዴ ስማኝ ዳኒ፣ ጥያቄ አሁን አስተዳደር ማለት ስልጣን ማለት ነው አይደለ? አስተዳደር ማለት አስተዳደር ነው። በመለኮት በአገዛዝ በስልጣን አንድ ተብሎ ተጽፎላል። አስተዳደር ማለት ነው ንገረኝ። አስተዳደር ማለት እኛም በተመለከተ ይሄ ሳልቬሽንን በተመለከተ ይገዛል ተብሎ ተጽፎላል። የተጻፈውን እንዳለው እኛን በተመለከተ አይደለም የሚለው አይልም። ለእርሱ ይገዛል ወልድ ራሱ ለእርሱ ይገዛል ነው የሚለው። በነገራችን ላይ አባቶች ተቀበሉታል። ነገር ፋንክሽናል ሰቦርዲኔሽን ያለ ነው በአባቶች። ወልድ ራሱ ለአብ ይገዛል የሚለውን ሲፈታው ምንድነው? ሶሪ ወልድ ራሱ ለእርሱ ይገዛል። አሁን ለእርሱ የሚለው የአንተው የጴንጤው መጽሐፍ ለእርሱ ብሎ ነው የፈታው። የአንተን መጽሐፍ ይገዛል ነው የሚለው። የአንተ መጽሐፍ ራሱ ይገዛል እርሱ የሚለው ሩን አላሳየ። ስለዚህ በቃ ስለዚህ የምናደርጋለን እናንተ አሁን ቆሮንቶስ መልእክትን እንፈታለን ማለት ነው። ስለዚህ ምን ያህል ስህተት ትርጉም እንደሆነ ላሳየ። አንደኛ ቆሮንቶስ ምዕራፍ 15 ላይ እንዲህ ይላል። እሺ ከዚህ ልጀምር፣ ከቁጥር 25 ጀምሮ ልጀምር። እንዲያውም ከቁጥር ስንት ልጀምር መሰለ? ከቁጥር 20 ጀምሮ ልጀምር። አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። የኋለኛው ጠላት የሚሻረው ማን ይላል ዳኒ? ሞት ይላል እንዴ? ሁሉን ከእግሩ በታች አስገዝቷልና። ማን ነው ይሄ ሁሉን ከእግሩ በታች ያስገዛው? እግዚአብሔር አብ። ኧረ ተው እንዴት አለ? ያው ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ማን ነው ይሄ? ለኢየሱስ ነው የተገዛው። እግዚአብሔር ለኢየሱስ ነው ያስገዛው። ማንን? እግዚአብሔር ሁሉን ነገር ለኢየሱስ ክርስቶስ እግዚአብሔር አብ ለልጁ እንዲገዛ አደረገ ማለት ነው። ሌላ አዲስ ነገር የለው። እሺ በደንብ ስማው ዳኒ። የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል አስተውል። ሁሉ ተገዝቷል ሲል ምክንያቱም ሁሉ ከእግሩ በታች አስገዝቷልና ብሎ ሁሉ ደግሞ ተገዝቷል አለ አይደለ? ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። እዚህ ጋር ሁሉ ተገዝቷል የተባለው ማን ነው? የአስገዢው አብ ነው። የተገዛለት ለወልድ ነው። ስለዚህ እዚህ ጋር ተገዝቷል የተባለው ወልድ ነው። ኖ የቱ ጋር ነው ያነበብክ ያለው? 24 ላይ ነው ያነበብክ ያለው ዳኒ። 27 ላይ አስተውልና ምን ይላል? ሁሉን ከእግሩ በታች አስገዝተዋልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው ይላል። ሁሉ ተገዝቷል የተባለው ሁሉ የተገዛው ማን ነው? ሁሉ የተገዛለት ለማለት ፈልገ ነው። ለአለው የተገዛለት እኔ አላልኩም፣ መጽሐፍ ቃሉ ነው የሚለው። እኔ አላልኩም፣ ቃሉ ተገዝቷል ለኢየሱስ ነው። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ከአብ በቀር ማለት ነው።
ሁሉ ተገዝቷል የተባለው ማን ነው? ለማን ነው የተገዛው? ሁሉ እዚህ ጋር የተገዛው ማን ነው? ለወልድ። ለወልድ። ይሄ ለወልድ ነው የተነገረው? አዎ ለወልድ። ይሄ ሁሉ ተገዝቷል የሚለው ለወልድ ነው። ሁሉ ተገዝቶለታል የተባለው ለወልድ ነው። ለሞት ልትል ነው? እኔን ተወኝ። አንተን ፍች ነው የፈለግኩት። እኔ ለሞት ብዬ ነው የምከራከርህ። አንተ ግን ለማን ነው የምትለው? ለወልድ ብዬ ነው ረዳው። ለወልድ ነው የምትረዳው? አዎ። በጣም ጥሩ። እሺ ቆይ አንዴ ከዛ ሚላ መሰለ ዳንኤ ያው ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ኦኬ አስተውል። ድጋሚ ልገምልህ። ሁሉ ከተገዛለት በኋላ ግን ይላል። ሁሉ ለማን ነው የሚገዛው? ሁሉ ለወልድ እኮ አልኩ። ለወልድ። እሺ በደንብ ለወልድ ብለኛል። ለወልድ ሁሉ ከተገዛ በኋላ ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ቃል በቃል ይላል። እሺ ስለዚህ ወልድ ለማን ነው የሚገዛው? ወልድ ሰውም ስለሆነ አሁን እዚህ ላይ እኔ ከላይ 24 ቁጥር ላይ እግዚአብሔር አብ ነው የሚለው። እዚህ አሁን የነካበት ቦታ ላይ ግን እግዚአብሔር አብ አይደለም የሚለው፣ እግዚአብሔር ነው የሚለው። 24 ቁጥር ላይ እግዚአብሔር አብ ነው የሚለው ለአባቱ ላሳየ። እሺ እያወራ የመጣው ዳንኤል አንዴ ስማኝ፣ እያወራ የመጣው ስለ ሞት ነው። ምክንያቱም ይላል ሞት ስለመጣ ገብቶኛል። ምክንያቱም እዚህ ጋር ለአባቱ ለእግዚአብሔር ስለሚል እግዚአብሔር አብ የሚለውን ወስደክ ነው። ገብቶኛል ዳንኤል። ታች ግን እግዚአብሔር ነው የሚለውና ታች የሚለው ላይ ስላሴ ነው የምንለው፣ ላይ ግን የምንለው አብ ነው። ስለዚህ ኦኬ አልገባም። ኮንፊውዝ አደረከኝ የባሰ። እሺ እታች ላይ የኔን ሀሳብ ላስቀምጥልህና ከዛም በኋላ ክሪቲሳይዝ ታደርገዋለህ። 24 ቁጥር ላይ ለአባቱ ነው ብሎ ነው የሚጀምረው። ስለዚህ አባትና ልጅ ስንል አብና ወልድ ነው ማለት ነው። 28 ቁጥር ላይ ግን እግዚአብሔር ብቻ ብሎ ነው የሚያወራው። ስለዚህ እግዚአብሔር ሲል አብን ሪፈር እያደረገ ነው ወይንስ እግዚአብሔር ጋድ ሄድን ሪፈር እያደረገ ነው? ሜንሽን አያደረገውም። እንደምናውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ ታች ያለው ለስላሴ ብለን ነው የምንረዳው። ባርነስ እንደዛ ነው ኤክስፕሌን የሚያደርገው። ላይ ያለውን ደግሞ እግዚአብሔር ባርነስ አባት እኮ አይደለም ዳኒ፣ ስኮላር ነው። ጀስት ስኮላር። የአባቶች ትርጉም ምን አታመጣም? እኔ አውስ የሆነ ነገር ዝም ብዬ የተፈላሰፍኩ እንዳሉን እንድታቅ ብዬ እኮ ነው ብራዘር። ባርነስማ ጀስት ስኮላር፣ ያንተው ስኮላር ነው፣ የፕሮቴስታንት ስኮላር ነው። አይ ነው ከዚህ የተሻለ እናንተም አትተረጉሙ። የእናንተንም እኮ አውቀዋለሁ ብራዘር። የእኛን ታውቀዋለህ? አዎ ያው ለሞት ነው የሚገዛው እያልከኛለህ እዚህ ቁጭ ብለህ። አዎ ላሳየህ ማን እንደዛ ብሎ እንደተረጎመ። ማንም ይተርጉም አያስኬድም፣ ግን ማሳየት ትችላለህ። የአንተ ባርነስ እንዴት አስኬደክ? ለአንተ ስለተመቸ ለአንተ ስለተመቸ ባርነስን ተቀበልከው። አባት ያልሆነ ዝም ብሎ ስኮላር የሆነ ተራ ስኮላር የሆነ ሰው ማለት ነው ያንተው። ለዛውም በፕሮቴስታንት መነጽር ነገሮችን የሚፈታ አባቶች የተረጎሙትን አልቀበልም እያልክ ነው ዳኒ? እኔ ችግር እኮ የለብኝም፣ ግን የሚያስኬደው በዛ መልኩ ቢፈታ ነው ብራዘር። ስለዚህ እኮ ይሄ የአንተው ፍች ነው፣ የአንተና የባርነስ ፍች ነው እንጂ አባቶች ፍች አይደለም። የአባቶች ከዚህ የተለየ ከፈቱ ያው ጀስቲፋይ ማድረግ አለባቸው እንዴ። ባርነስን በምን ጀስቲፋይ የምታደርገው? ምክንያቱም የኢየሱስ የአምላክን ወይም የስላሴን በመለኮት በአገዛዝ በስልጣን አንድ መሆናቸውንና በስም በአካልና በግብር ሶስት መሆናቸውን በጠበቀ መልኩ ነው ባርነስ የፈታው። እዚህ ጋር እኮ ይሄን ክፍል ነው እየጠየኩ ያለው ዳኒ። እዚህ ክፍል ላይ ይሄ የኋለኛው ጠላት የሚሻረው ሞት ነው እና እንዲሁም ድጋሚ ሪቫይዝ እናድርግ። እሺ እየተወራ ከላይ የመጣው ስለምንድን ነው? ስለ ሞት ነው አይደል ዳኒ? አዎ በጣም ጥሩ። የኋለኛው ጠላት የሚሻረው ሞት ነው ያለ አይደለ? እውነት ነው። በጣም ጥሩ። የኋለኛው ጠላት የሚሻረው በኋላ ነው አይደል? አሁን አይደለም አይደል? አዎ በጣም ጥሩ። ጠላቶቹ ሁሉ ይላል አስተውል። እሺ ኋላ መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣን ሁሉ ኃይልንም ሁሉ በሻረ ጊዜ ፍጻሜን አለ ካለ በኋላ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት አንዴ ቆይ ስማኝ። የኋለኛው ጠላት የሚሻረው ሞት ነው። የሚሻረው ማን ነው አለ? ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ኦኬ እዚህ ጋር እየተወራ ያሉ ስለማን ነው? ምክንያቱም
የኋለኛው ጠላት የሚሻረው ሞት ነው ብሎ ካለ በኋላ ቀጠለና እዛው ሁሉን ከእግሩ በታች አስገዝቷልና ይላል። ስለማን ነው እየተወራ ያለው? ምክንያቱም ስለ ሞት እየተወራ ነው። ሰብጀክቱ ፓሲቭ ቢሆንም ኢየሱስ ነው። እሱ 27 ቁጥር ላይ ኢየሱስ ክርስቶስ ነው። አዎ ሁሉ ኢየሱስ ክርስቶስ የተባለበትን ከአባቶች ፍቻ አምጣልኝ። እሺ ባርነስን ተሆነ ያልፈልግም። እሱ ጀስት ስኮላር ነው። እሺ ዮሐንስ አፈወርቅን ከፍቼ እያየውን ያለሁት ነው። 3 ደቂቃ 4 ደቂቃ እንዳይፍቀድልኝ ችግር የለውም። እኔም ልክፍትል እችላለሁ። ዮሐንስ አፈወርቅ እሺ። ዳንኤ ችግር የለውም። መምህር ኤፍሬም ገብተው ነበረ ወጡ እንዴ? ኔትወርካቸው ይሆናል። በጣም ጥሩ። የእኛን ትርጓሜ እስከዛ ላሳያችሁ። ዳኒ አምጣ። እሺ የእኛን ትርጓሜ ግን የቆሮንቶስ መልእክቱን ላሳያችሁ። ይሄ በጣም ድንቅ መጽሐፍ ነው። ዳኒም ያውቀዋል። ብዙ ጊዜ እንዲሁም ፕሮቴስታንት ወንድሞች ይጠቀሙታል። አይቻለሁ። ይሄ መጽሐፍ እንደምታዩት የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ይላል። በጣም ድንቅ የአባቶችን ትርጓሜ ኮምፓይል አድርገው ያስቀምጡበት ነው። ማናቸው? መጋቢ አዲስ ስቦ አዳምጤ ይባላሉ። ይሄ በጣም ግልጽ ትምህርት ነው። ባይዘወይ ስለ ክርስቶስ የተነገረ አይደለም። ስለ ሞት ተነግሮ በኋላ ላይ ክርስቶስን የገባበትን አግባብ ደግሞ አሳያችኋለሁ። እሺ ምን ይላል? ይኸው ምዕራፍ 15 ገጽ 301 ላይ ታገኙታላችሁ። ምዕራፍ 15 ገጽ 301 ላይ አንደኛ ቆሮንቶስ ምዕራፍ 15 ገጽ 301 ላይ ምንድነው መዝሙር ያስገባ ማለት ነው። መምህር ዘማሪያም አልተመቻቸውም። ስቢያቸው እኮ ነበር። አልተመቻቸው ይሆናል። ኦኬ ፕሊዝ ያላየው እንዳይመስላቸው። አይቻለው ግን ስላልተመቻቸው ነው ያልገቡት። ስለዚህ በዛ ያዙት። ለማንኛውም ይኸው ምን ይላል? ከዛ እንትን ላይም ገብቼ አድቨንት ላይም ገብቼ ደግሞ አሳያለሁ። ዮሐንስ አፈወርቅ ላንብብልህ አንድ ጊዜ። አንዴ ቆይ ላሳይና ታሳያለህ ዳኒ። ችግር የለውም። የውሃዴም አለ። የውሃድ አይታየኝም። የውሃድዬ ካለ አንድ ቁጥር ጻፍ። ችግር የለውም። መምህራን ካላችሁ አንድ ቁጥር ጻፉ። የውሃድዬ አይታየኝም። እሺ ይኸው እዩት ክርስቲያኖች፣ እዚህ ጋር እዩት። አለቅነትም ሁሉ ስልጣናትም ሁሉ ኃይልን በሻረ ጊዜ ይሆናል አለና ጠላቶች ሁሉ ከእግሩ በታች ካለ ድረስ ሊነግስ ይገባዋልና። ቁጥር 26 የኋለኛው ጠላት የሚሻረው ሞት ነው። ሞት በኋላ በትንሣኤ ሙታን ጊዜ ይጠፋል። የሞተው ሁሉ though he does not explicitly አቤት ያው መሳ ይላል እኮ በጣት የነካው though he does not express ላቁም ኖ ችግር የለውም። ቀጥል ያልኩህ ዳኒ go ahead። እሺ though he does not expressly quote any passage ጠቅስ እንኳን ባይጠቅስ እንኳን ስለ መሲሁ ነው እያወራ ያለው። or make it certain to what he refers ስለምን እያወራ እንደሆነ በእርግጠኝነት ባይናገርም ስለ መሲሁ ነው 27 ቁጥር ላይ እየተናገረ ያለው ይላል። ቀጥል ዳኒ። ኦኬ እሺ ሶሪ It's evident that Paul here refers to some promise or prediction respecting the Messiah, though he does not expressly quote any passage or make it certain to what he refers. The words he have put all things under his feet ማለት በእግሩ ስር ሊያስገዛላቸው ወይም ያስገዛለታል የሚለው ሲያብራራ ይላል። are found in Psalm 8:6 ይላል። መዝሙር 8:6 ብሎ እንትን ይላል። 8:6 እንግዲህ you made him a ruler over all the works of your hand በእጆች ስራዎች ላይ ሾምከው ይላል። እሱን ነው የጠቀሰው። and you put everything under his feet ሁሉንም ነገር በእግሩ ስር አስገዛህለት ይላል። all flocks and herds ያው flocks ማለት ታውቃላችሁ እንግዲህ ከብቶች ምናምን ፊልድ ያው ቢስት ማለት እንግዲህ በአማርኛ ብዙ አውሬ እንግዲህ ጥሩ ትርጉም አይደለም። ሶሪ። ስለዚህ ልቀጥልና ልመለስ። as applicable to a man ስለ ሰው ነው የሚያወራው ካለ በኋላ and as designed to show the dignity and dominion of a man ስለዚህ ይሄ ለሰው የተነገረ ነው ካለ በኋላ ክብርንና አዝ አማን ነው ያው ኦፍ ኮርስ ይሄ ነገር ስለ መሲሁ ነው የሚያወራው።
መሲሁ ደግሞ እንደ ሰው የተነገረለት ትንቢት ነው ያለ ነው ያለውና የእሱን ክብርንና አይልም ዳኒ ፕሊዝ እንግሊዝኛ ተርጉሞሽ ሳልሚልና እሺ as applicable to man and as designed to show the dignity and dominion of man ይላል። ይሄ ለሰው ልጆች applicable የሆነ የተነገረ ነው፣ ለሰው ልጆች የተነገረ ወይም ሰዎች ሪፈር ተደርጎ የተቀመጠበት ነው ይልና ለሰዎች ላይ አፕላይ የሚደረግ ነው ይላል። ከዛ whether the psalm has ለሰው ልጆች የሚላሳይ ማን ነው እንጂ የሚለው ልጆች ይላል እንደዚህ ጋር አይልም እኮ ማን ማለት ነው የሰው ልጅ አይደል? ማን ማለት ነው ሰዎች እኮ ሰው ወላ አንተ ብዙ ቁጥር አረከው አንተ ሰው እየሰነጠቅ ከሆነ አንድ ማን ነው የሚለው ጋር የተቀመጣለው ኖ ማን ይላል። ስለዚህ አንተ ተሳስተሃል ካልከኝ እኮ አንተ ስተት መስራት የለብህም። ማን የሚለው እዚህ ጋር ስለ አንድ ግለሰብ ነው የሚያወራው። ማን ካለ ማን ብለህ ተተረጉምና ከዛ አውዱን ታስረዳለህ። ስለ አንድ ግለሰብ ነው የሚያወራው ወይ እዚህ ጋር ማን የሚለው በኮቴሽን ያለው አክቹአሊ እዚህ ጋር የሚያወራው ስለ መሲሁ ነው። ለዚህ ነው ማን የተባለው። አንተ ግን ልጆች ብለህ በብዙ እኔን ተሳስተሃል ብለህ በብዙ ፈዳኒ ማን የተባለው እዚህ ጋር ስለ ክርስቶስ ነው። ኦፍ ኮርስ መሲሁ ነው ይላል። እዚህ ጋር በጣቴ እየነካው ነው እኮ ማሳይ መሲሁ ይላል። እዚህ ጋር እኔ በኮቴሽን ማን የተባለው ክርስቶስ ነው ወይ እያልኩ ነው ያለሁት። ኦፍ ኮርስ ክርስቶስ ነው። ለክርስቶስ የተነገረ ትንቢት መዝሙር 8:6 ላይ ጠቅሶ ያሳያል። እዚህ ጋር እንዴ ተመለስ ወደ ነበርክበት ተመለስ። ኦኬ እኔ ጠየቁ በኮቴሽን አንተ ነህ ሰዎች ያልከው ዳኒ አንተ ነህ ሰዎች ያልከው። ቆይ ስማኝ እዚህ ጋር ማን የሚለው the dignity and dominion of man የሚለው ለክርስቶስ ነው የተነገረው። ላይ ለክርስቶስ ከተነገረ በኋላ ሰው ዶሚኔት እንዲያደርግ ተብሎ በነጠላ ቁጥር ተነግሮ እያለ አንተ ምን አመጣህ መሰለ ሰዎች ብለህ ተርጉመህ ተሳስተሃል። ዳኒ ማን የተባለው ክርስቶስ ነው ብለሃል ወይ? ሰዎች አላልክም ብለሃል። ቆይ ሰዎች ብለሃል አላልክም? እኔማ አሁንም በዛ አቋም ያለው አንተ ደግሞ ተሳስተሃል። አልተሳሳትክም። ሰዎች የሚላሳየሽ ማን የሚለው የሰው ልጅ በሚለው ነው ሪፈር የሚደረገው አይደል? እና የሰው ልጅ ብለህ ለምን አፈተው? አንዴ ቆይ ስማኝ፣ የሰው ልጅ ብለህ አፈተው ዳኒ፣ አንዴ ስማኝ ፕሊዝ ስማኝ። ማን የሚለው የሰው ልጆችን ወክሎ የሚቆም ነው አይደል? ስለዚህ ጋር ቆራ እንደ ስማኝ ዳኒ ፕሊዝ ልጨርስ ሀሳቤን። ማን and as designed to show the dignity and dominion of man ይላል። ፍታ ውስጥ ይሄንን ተርጎም ማለት ነው። ወንድማችን እዚህ ጋር ሞት ነው ብለህ መተህ ስለ ሰው ስለ ክርስቶስ ነው የሚያወራው። ይሄና ምናል ተመለስ ማን የሚለውን ፍታ። አልጨረስንም ገና እኮ ያው የራስ አባት አልጨረስንም። ተመለስ ስለ ሞት ነው የሚያወራው። አልጨረስንም። ዮሐንስ አፈወርቅን አንብበን አልጨረስንም። ተመለስ። አይ በቃ ኢትስ ኦኬ ተመለስ። እንደተሳሳትክ አውቃለሁ። በቃ ተመለስ። አይ ተው እስኪ እንደሱ አይነት ድራማ ትሰዳኝ። ተመለስና ዮሐንስ አፈወርቅን አንብበን አልጨረስንም። ዳኒ እያነበብክ እያለ ማን የሚለው ሞት የሚል እናገኛለን። ታች ወረድ ስንል ተመለስ። እያነበብን እንሄዳለን ፕሊዝ። ገብቶኛል። ሞት የሚል እናገኛለን ብለህ ነው እያነበብን እንሄዳለን ፕሊዝ። እያነበብክ ግን ስትፈታ ትክክል ስላልሆንክ ነው አሁን ያስቆምኩ። ኖ አንተ ሲጀመር ለሞት የተነገረው ብለህ አባትህ መሲሁ ነው ብራዘር ዳኒ። ገና አልጨረስንም። አንብበን አልጨረስንም። ቅድም እንኳን ያነበብኩት ፍቺ ላይ ጨረስ። ሉክ እኔ እንዳውም ስለማለት ነው ይታያል። ይሄ ምንድን ነው? ለምን ነበር የተከራከር ነው? ዳኒ ፕሊዝ ተመለስ አንዴ። ለምን ነበር የተከራከር ነው? ተመለስና ማን የሚለውን ፍታልኝ። በሁለቱንም እየፈታን እያየን ያለ ነው። ተመለስ። እዚህ ጋር ማን የሚላል እዚህ ውስጥ ዳኒ ሞት የሚላል ወይ እዚህ ጋር ብራዘር ዳኒ ፕሊዝ እያነበብን ገና አልጨረስንም። ዮሐንስ አፈወርቅ ገና ብዙ እያብራራን ያለው ገና አልጨረስንም። እና አይ ፕሮሚስ አነብልሃለሁ። ደግሞ ችግር የለውም። አንዴ አዳምጠኝ። እኔም አነባዋለሁ እኮ የማንበብ ችግር የለብንም። እኔም አንተም ቆይ አንዴ ማን የሚለውን ፍታ መጀመሪያ። እዚህ ጋር ለምን መጣ? ማን የሚለውን ፍታ እፈታለሁ። ይኸውልህ ማን የሚለውን ከመፍታታችን በፊት አንዴ አይ ምን ፍታ ዳኒ ይታያል። እዚህ ጋር ይሄ ዳኒ የረበሽከው ራስ እናድርገው። መዝሙር ያንድ በቃ እያነበብክ ነበረ። እያነበብክ እኔ አነብልሃለሁ። ይህን ንገረኝና
ቋንዴ ተመለስ። ማን የሚለውን ሳትፈታ የትም አልሄድም ዳኒ። እዚህ ጋር ማን የሚለው ስለዚህ በቃ ዶሚኒየን ኦፍ ማን የሚለው ስለዚህ አንተም ቤተክርስቲያን አብራችሁ ከዮሐንስ አፈወርቅ ጋር አልተስማማችሁ። አንተም ዮሐንስ አፈወርቅም እሺ ሚዩት ያደረኩ ነኝ ዳኒ። ዝም ብሎ ድራማ እና ፖለቲክስ የምሰራ ከሆነ አስቆማለሁ። እኔ እንኳን አንተን እንደዚህ አላልኩም። በጣም ሪስፔክትፉል ሆነ አውራ። እሺ ዳኒ አንተና ቸርች ተሳስታለች እንኳን አላልኩም። በጣም ተጠንቅቀ አውራ። ዳኒ ቋንዴ ስማኝ፣ ቋንዴ ሆስት ያደረኩት እኮ ስማኝ። አንተም ቤተ እምነትን ተሳስታል አትበል። አንተም ቤተ እምነትን ተሳስታል አላልኩም። እስካሁን ፍቺህን አምጣ። ማን ብሎ እንደዚህ ይፈታል የሚለውን እያየን ነው። ቃላቶችን የማታስተካክል ከሆነ ምንም ግዴታ አይደለም አንተን ማስተናገድ። አክብሬ ነው ማወር ያለሁት። ኦኬ። ስለዚህ በዛ መልኩ ሆነ አምሶሪ ካስቀየምኩ ቅድም ካነበብከው ጋር ተመለስና ማውራት አልችልም። ማን የሚለውን ካልፈታ ማውራት ይችላል አልችልም። ማን የሚለውን ካልፈታ አላስወራም። ስለዚህ አንተ ሳታስወራኝ አከበርኩ ትለኛለህ። እሺ በል እግዚአብሔር ይስጥህ። እኔ እኮ እያወቅኩ ነው ራሱ ያስገባሁት። ቢሆነስት እያወቅኩ እንደዚህ እንደሚሆን እያወቅኩ ዩዥዋሊ ስትያዝ አይኖ ምን እንደምታደርግ እና እሺ ሌላ ፕሮቴስታንት ካለ ይግባ። አንድ ቁጥር ይጻፍና ይሄንን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ፍቺ ምን ብላችሁ እንደምትፈቱት ማወቅ ፈልጋለሁ። ሁሉን ላስገዛለት ይገዛል ሲል አንደኛ ቆሮንቶስ ምዕራፍ 15 ላይ ይሄ ማለት ነው የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና። ኦኬ ሁሉን ከእግሩ በታች አስገዝቷልና ማ ጥያቄያችን ይሄ ነው። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ማን ነው ከእግሩ በታች ያስገዛው? ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ የተገዛው ማን ነው? ምክንያቱም ሁሉ ተገዝቷል። ለማ ሁሉ ከእግሩ በታች ተገዝቶለታልና። ኦኬ ሁሉ የተገዛው ለማን ነው እዚህ ጋር? ምክንያቱም መልሶም ይላል ይሄ ሁሉ የተገዛው ካስገዛለት ግን በቀር ነው ይላል። ኦኬ ካስገዛለት በቀር ነው። ሁሉ ተገዝቷል። ሁሉ የተገዛው ግን ካስገዛለት በቀር ነው። ሁሉ ሲገዛ ያስገዛለት ግን አይደለም ይላል። እናንተ ክርስቶስ ነው እያላችሁ እየፈታችሁ ነው ፕሮቴስታንቶች። ሌላ ሰው ካለ የማይጮህ ረጋ ብሎ የሚያወራ ነገር ሰው ካለ ፕሊዝ ግቡና ማውራት ትችላላችሁ። ኦኬ አዲሱ መደበኛ ትርጉም ግን ይሄን የዚህ ድረስ ያደረሰ ለምንድነው? አዲሱ መደበኛ ትርጉም ምን ብሎ ያመጣዋል? ይሄንን ሲፈታው እዩት። አዲሱ መደበኛ ትርጉም ምን ብሎ ይፈታዋል? ወልድ ራሱ እዚህ ጋር ይገዛል የሚለው ወልድ ነው ይልና ለእርሱ ይገዛል ማለት ወልድ ለአብ የሚገዛው በአስተዳደር ረገድ ነው ይላል። አያችሁ፣ በአስተዳደር ረገድ ነው። ስለዚህ በዚህ በአዲሱ መደበኛ ትርጉም መሰረት የፕሮቴስታንት መጽሐፍ ነው። የፕሮቴስታንት ስኮላሮች እነ ዶክተር ተስፋዬ ሮቤል የተሳተፉበት የእነሱ ትርጉም ነው ይሄ። እዚህ ጋር ወልድ የሚገዛው ለአብ በአስተዳደር ረገድ ነው ይላል። ዶክተር ዳኒ እንቀበሏለሁ እያለ ነው። ኦኬ ስለዚህ ይሄን ዲፌንድ የሚያደርግ ፕሮቴስታንት ካለ ግቡ። ወልድ ለአብ የሚገዛው በአስተዳደር፣ አስተዳዳሪው ማን ነው እያለ ነው? አብ። አስተዳደር ማለት ስልጣን ማለት ነው። አስተዳደሩ ማን ይላል? የወልድ አብ ነው ይላል። እንደዚህ አይነት በስላሴ እንደዚህ አይነት ትምህርት የለንም። እንዲሁም ይላል ቀጥሎ አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆኑ ለእግዚአብሔር አብ ይገዛል ይላል። እንዴ አብ ሁሉ ለወልድ አስገዛለት ሲልና ከዛ ደግሞ በኋላ ደግሞ ራሱ ደግሞ ወልድ ለአብ ይገዛለታል የአስተዳደሩ ራስ ለሆኑ ይላል። እንዲህም ሲባልና ደግሞ መልሶ ሶስቱም የስላሴ አካላት በመለኮትና በክብር እኩል ናቸው ይላል መልሶ። ከዛ ሚላ መልሶ ደግሞ ይሁት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራን ድርሻን የሚያመለክት ነው ይላል። አብ የወልድ አባት መሆኑ የስራ ድርሻ ነው እንዴ? ኦኬ አስተዳደር ነው እንዴ? አብ አባት ቢሆን እኮ ከወልድ አይበልጥም። ወልድ ልጅ ቢሆን ከአብ አያንስም እኮ። አብ አባት ቢሆን ከወልድ አይቀድምም። ወልድ ልጅ ቢሆን ከአብም አይከተልም። ይልቁንም አብ በነበረበት ዘመን ወልድ ነበረ። ምክንያቱም የባህሪ ልጁ ስለሆነ
አንድ እውቀት፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት ፈቃድ ነው ያለው። ከዛ ምን ይላል? በስላሴ አካላት መካከል ይሁት አብ የበላይ አስተዳዳሪ ነው ይላል። እንዴ በአካል ሶስት ስንል እኮ በመለኮት በስልጣን አንድ እያለን ነው። ስለዚህ የአካል ሶስት መሆኑ አብን የበላይ ያደርገዋል እንዴ? አያደርገውም። የአካል ሶስት መሆኑ አብን የበላይ አያደርገውም። ምክንያቱም የበላይነት የሚባለው ለባህሪ ለመለኮት ለስልጣን የሚነገር ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እኛ በስላሴ ትምህርት ከፕሮቴስታንቶች ወንድሞቻችን ጋር አንድ አይደለንም። እይታችን ምነው ለዛ ነው። ኦኬ በእርግጥ ይሄን የሚቀበሉ የማይቀበሉ አሉ። አሁን ዶክተር ዳኒ ግን የሚቀበል ነው። ይህንን ትርጉም ይቀበላሉ ብሏል። በጣም የሚገርመው ነገር ይላል ወልድ የአብን ፍቃድ የሚፈጽም ነው ይላል። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ በፍጥረትና በድነት ጊዜ የአብ ፍቃድ የወልድ አይደለችም እንዴ? የወልድ ፍቃድ የአብ አይደለችም? አብ ወልድ መንፈስ ቅዱስ አንድ ፈጣሪ እኮ ነው የምንለው። አብ በልጁ ዓለማትን ፈጠረ ሲል እኮ ወልድ አነሰ እያልን አይደለም። ወልድ ራሱ ፈጣሪ ነው እኮ እያልን እኮ ነው። የእግዚአብሔር ቃሉ ኃይሉ ጥበቡ አድራጊ ናት። ቃሉ ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። አባቴ እስከዛሬ ይሰራል እኔም እስከዛሬ ድረስ እሰራለሁ እኮ ብሏል እኮ ወልድ። ስለዚህ የአብ ፍቃድ የበላይ ስለሆነ በፍጥረትና በድነት ጊዜ የአብ ፍቃድ ነው የተፈጸመ ያለው። የአብ የወልድ የመንፈስ ቅዱስ እንጂ የአብ ብቻ ነው የሚፈጸመው እንዲ አይደለም። ቀጠለና ምን አለ ይሁት መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። ሌላ ደግሞ ክህደት መንፈስ ቅዱስ በአብና በወልድ የሚላክ ነው። የሚሰርጽ አይደለም። የሚላከውም ሕይወት እንዲሰጥ የእግዚአብሔርን እውነት እንዲገልጥ ነው ይላል። ስለዚህ በአስተዳደር በአብ የበላይ ነው፣ ወልድ የበታች የሚባል አስተዳደራዊ እርከን የሚባል የለም። አብ አባት ቢሆን ከወልድ አይበልጥም። ወልድ አባት ቢሆን ወልድ ልጅ ቢሆን ከአብ አያንስ። ማነው ለዚህ አይነት ትምህርት ያስተማራችሁ? ስለዚህ ይሄንን ትምህርት እኛ አንቀበልም። ኦኬ እና የዚህኛው ክፍል የአንደኛ ቆሮንቶስ ላይ ያለው የኋለኛው ጠላት የሚሻረው ሞት ነው፣ ሁሉ ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት የሚለው ለማን ነው? ለወልድ ነው የሚለው ፍቺ ኬት ራስን በሰፊው አርግ። ዲያቆን ይቅርታ፣ እንዴት ነህ? በሰፊው አርገው